ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች ዛሬ ዕለት እጅግ ወሳኝ የሚባሉትን ከሀገር ውስጥና ሀገር ውጭ የተሰሙ መረጃዎችን መራርጠን ይደርሳችሁ ይገባል ያልናቸውን አዘጋጅተንላችኋል። በመተጋገዝ ባህላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጎን ለጎን ፈጣንና የእውነት ሚዲያ አባል እንድትሆኑ እያልን በቅድሚያ አርዕስተ ዜና እናሰማችኋለን። ላለፉት 5 ዓመታት ከመንግስት ጋር በጋራ እየሰራ የሚገኘው ኢዜማ ብልጽግና ፓርቲ በነጋዴዎች ላይ እያደረሰ ያለውን አስገድዶ የገንዘብ ማሰባሰብ አጥብቆ ተቃወመ። ኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የብልጽግና ፓርቲ በመጪው ግንቦት ወር ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሚውል የገንዘብ ድጋፍ ከነጋዴዎች ማህበረሰብ በአስገዳጅነት እየተሰበሰበ ነው ሲል ከሷል። በዛሬው ዕለት ባወጣው መግለጫ ድርጊቱ በአስቸኳይ እንዲቆም ጥሪ አቅርቧል። አብራችሁ ስትቆዩ የምትሰሙት ይሆናል። እንደ ዋዜማና አዲስ ስታንዳርድ እንዲሁም ገለልተኛ የሚዲያ ተቋማትን መዝጋት ሀሳብ ነጻነትና በዲሞክራሲ መርሆች ላይ የተቃጣ ጥቃት ነው ሲል ኢህአፓ ገለጸ። እንደ ዋዜማና አዲስ ስታንዳርድ እንዲሁም ገለልተኛ የሚዲያ ተቋማትን መዝጋት ዓለም አቀፍን የሚዲያ ተቋማትን ፍቃድ መንጠቅና አለሚያዎችን ማዋከብ በሀሳብ ነጻነትና በዲሞክራሲ መርሆች ላይ የተቃጣ ጥቃት ነው ሲል የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ገለጸ። አብራችሁ ስትቆዩ የምትሰሙት ይሆናል። ጥንታዊቷ ደብረ ታቦር ከተማ ዓመታት ወደ ኋላ መልሷታል የተባለው ያልተነገረው ውድመት ደርሶባታል። 7ኛው ክፍለ ዘመን እንደተቆረቆረች የሚነገርላት ደብረ ታቦር ከተማ ከ4 2018 ዓ.ም በርካታ አገልግሎት መስጠት ተቋማት ወድመውባታል። በአራት ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከተቀሰቀሰ ከሐምሌ 2015 ዓ.ም ጀምሮ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። በዝርዝር የምታደምጡት ይሆናል። ፌደራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ 5 ምርጫ ክልሎች ከትግራይ ክልል ለመውጣት ያስተላለፈውን ውሳኔ ለጊዜው አገደ። አዲስ አበባ የካቲት 19 2018 ዓ.ም ፌደራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ትግራይ ክልላዊ መንግስት ውጭ ሆነው ምርጫ እንዲያደርጉ ያስተላለፈውን ውሳኔ ተከትሎ ኢትዮጵያ ብሔራዊ ምርጫ ቦርድ ያወጣውን መግለጫ የሚያገድ ጊዜያዊ ትዕዛዝ አወጣ። ታደምጡታላችሁ። ተመድ በዳርፋር ለተፈጸመው የጭካኔ ድርጊቶች ጥያቄ ናቸው ያላቸውን 4 የሱዳን ፈጥኖ ደራሽ ላይ ማዕቀብ ጣለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰላማዊ ሰዎች ላይ የጭካኔ ድርጊት ፈጽመዋል ተብለው በሚጠረጠሩ 4 የሱዳን ፈጥኖ ደራሽ ላይ ማዕቀብ ጥሏል። ድርጊቱ ዘር ማጥፋት ውንጀላም መገለጫዎች እንዳሉትን የተመድ ባለሙያዎች ገልጸዋል። በሰፊው ታደምጡታላችሁ። ክቡራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን ወደ እናንተ እናቀርባለን። ድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እያልን ወደ ዝርዝር መረጃው አቀናን። ላለፉት 5 ዓመታት ከመንግስት ጋር በጋራ እየሰራ የሚገኘው ኢዜማ ብልጽግና ፓርቲ በነጋዴዎች ላይ እያደረሰ ያለውን አስገዳጅ የገንዘብ ማሰባሰብ አጥብቆ ተቃወመ። ኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የብልጽግና ፓርቲ በመጪው ግንቦት ወር ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሚውል የገንዘብ ድጋፍ ከነጋዴው ማህበረሰብ አስገዳጅነት የሰበሰበ ነው ሲል ከሷል። በዛሬው ዕለት ባወጣው መግለጫ ድርጊቱ በአስቸኳይ እንዲቆምም ጥሪ አቅርቧል። በማንኛውም የፖለቲካ ፓርቲ ለምርጫ የሚሆን ሀብት አሰባሰብ የሚችለው በብሔራዊ ምርጫ ቦርድ የህግ ድንጋጌዎች መሰረት ብቻ መሆን እንዳለበትም አስታውሷል። ይሁንና ብልጽግና ፓርቲ የሚመራው መንግስት መዋቅር በጠቀም የፓርቲው አባል ካልሆኑ ባለሀብቶችና ነጋዴዎች ስልክና በአካል ለመሄድ በማስፈራራት ገንዘብ እያሰባሰበ እንደሚገኝ ደርሼበታለሁ ሲል ወንጅሏል። ሲቀደም የመንግስት ሰራተኞች ደሞዝ ለፓርቲው ተግባራት ሲቆረጥ ቆየቱን ያስታወሰው ኢዜማ አሁን ደግሞ የኑሮ ውደትና የተሳሳተ የግብር ፖሊሲ በጫና ላይ የጣለውን የንግድ ማህበረሰብ በግዳጅ ለገንዘብ ድጋፍ መጠየቅ እጥፍ ድርብ በደል ነው ሲልም በይኖታል። ገዢው ፓርቲ የመንግስት መዋቅር በእጁ መሆኑን ተገን በማድረግ የሚያደርገው ይህን የእንቅስቃሴ ዲሞክራሲ ግንባታ ተስፋን እንደሚያጨልም አስጠንቅቋል። ገዢው ፓርቲ መደበኛ ፓርቲ ስርዓት ቁርጠኝነት ካለው ሌሎች ፓርቲዎች በሚደገፉበት መንገድ ማመቻቸት ሲገባው እንዲህ ባለው አሳፋሪ ተግባር መሰማራቱ ተገቢ አይደለም ሲል ነቅቷል። ለብሔራዊ ምርጫ ቦርድ ባስተላለፈው ጥሪ ህግ የተሰጠውን ስልጣን በመጠቀም የገዢውን ፓርቲ ህገወጥ የሀብት ማሰባሰብ እንዲያስቆም ጠይቋል። ይህንን ጉዳይ በዝምታ ማለፍ የለበትም ሲል አጽንኦት ሰጥቷል። ጋራ ለሚሰራው መንግስት ደግሞ የህዝብና የሀገርን ሀብት ፓርቲ ዓላማ ማዋልን እንዲያቆምና የዲሞክራሲ ስርዓቱን ማቀጨጭ እንዲቆጠብም አሳስቧል።
እንደ ዋዜማና አዲስ ስታንዳርድ እንዲሁም ገለልተኛ የሚዲያ ተቋማትን መዝጋት ሀሳብ ነጻነትና በዲሞክራሲ መርሆች ላይ የተቃጣ ጥቃት ነው ሲል ኢህአፓ ዘገበ። ለዋዜማና አዲስ ስታንዳርድ እንዲሁም ገለልተኛ የሚዲያ ተቋማትን መዝጋት ዓለም አቀፍ የሚዲያ ተቋማትን ፍቃድ መንጠቅና ዓላማዎችን መዋከብ በሀሳብ ነጻነትና በዲሞክራሲ መርሆች ላይ የተቃጣ ጥቃት ነው ሲል የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ገለጸ። ትናንትና የካቲት 18 ቀን 2018 ዓ.ም ባወጣው መግለጫ ሚዲያዎችን እያገዱ ጋዜጠኞችን እያሰሩና እያሳደዱ እንዲሁም ለሲቪክ ምህዳሩን እየከረጨሙ ነፃና ዲሞክራሲያዊ ምርጫዎችን መስበክ በህዝብ ላይ መቀለድ ነው ብሏል። ዲሞክራሲ በንግግሮች አይታወጅም፣ የሚፈተነው በተግባር ነው ያለው የፓርቲው መግለጫ በጣም ሚዲያዎችን ሲዘጉ እውነት፣ ግልጽነትና በመረጃ ላይ የተመሰረተ ምርጫን ይከለከላል። ይህ ጉዳይ አይደለም፣ ጭቆናና አፈና ነው ሲል ገልጿል። ኢህአፓ በመግለጫው የሚዲያ አፈናን፣ ጋዜጠኞችን ማዋከብ፣ ማሳደድና ማሰር እንዲቆም የጠየቀ ሲሆን ሙያዎች ምክንያት የታሰሩ ጋዜጠኞች በአስቸኳይ እንዲፈቱ አሳስቧል። ፓርቲው መግለጫውን ያወጣው የኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ስታንዳርድ የበየነ መረብ መገናኛ ብዙሃን ምዝገባ ምስክር ወረቀት ትናንትና የካቲት 18 ቀን 2018 ዓ.ም ጀምሮ መሰረዙን ማስታወቁን ተከትሎ ነው። ስልጣኑ ባወጣው መግለጫ አዲስ ስታንዳርድ የበየነ መረብ መገናኛ ብዙሃን የሚዲያ ስነ ምግባርን፣ የኢትዮጵያ ህጎችና የሀገርን የህዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በመሰራጨት ላይ ይገኛል ብሏል። ጥንታዊቷ ደብረ ታቦር ከተማ ለዓመታት ወደ ኋላ መልሷታል የተባለው ያልተነገረ ውድመት ደርሶባታል። 14ኛው ክፍለ ዘመን እንደተቆረቆረች የሚነገርላት ደብረ ታቦር ከተማ የካቲት 4 2018 ዓ.ም በርካታ አገልግሎት መስጫ ተቋማት ወድመውባታል። አማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከተቀሰቀሰ ሐምሌ 2015 ዓ.ም ጀምሮ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። ክልሉ ባለፉት ዓመታት የንጹሐን ግድያን ጨምሮ ንብረቶች መውደማቸውን የተለያዩ ሪፖርቶች ያመለከቱ ሲሆን ግጭቱ ከተቀሰቀሰ ወዲህ በከተማዎች ላይ ግን ሰፊ ውድመት ሲደርስ ደብረ ታቦር ተቋማት ውድመት የመጀመሪያው ነው። ኢሲ ያሰባሰባቸው መረጃዎች እንደሚያመላክቱት ከተማው ረቡዕ የካቲት 4 2018 ዓ.ም ጠዋቱ 12 ሰዓት እስከ ቀኑ 10 ሰዓት ገደማ በዘለቀው ግጭት ውስጥ ቀበሌው አስተዳደር ጽሕፈት ቤቶች እስከ ዞኑ መምሪያ ድረስ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን መረዳት ተችሏል። አማራ ክልል ዋና ከተማ ባህር ዳር 100 ኪሎ ሜትር ገደማ ርቀት ላይ በትገኘው በደቡብ ጎንደር ዞን ከጥር መጨረሻ አንስቶ ፋኖ ታጣቂዎችና በመንግስት ኃይሎች መካከል ከባድ ውጊያ ሲደረግ እንደነበር ነዋሪዎች ገልጿል። ፋኖ ኃይሎች በበኩላቸው አካባቢው ጠንካራ ጥቃቶችን ፈጽመው መረዳዎችን መንግስት ኃይሎች በለማስለቀቅ መቆጣጠራቸውን እንዳስታወቁም ተነግሯል። እዚህ ጋር በተያያዘ የፋኖ ታጣቂዎች ደቡብ ጎንደር ዞን ዋና ከተማ የሆነችው ደብረ ታቦር ከተማን መቆጣጠር የካቲት 4 2018 ዓ.ም ረዳት ጥቃት መክፈታቸውን ነዋሪዎች ለቢቢሲ በወቅቱም ተናግሯል። ዕለቱ ከነጋት አንስቶ ታጣቂዎች በከፈቱት ጥቃት ሁለቱም ወገን የደረሰው ጉዳት በተመለከተ እስካሁን ወጣ ይፋዊ አሃዝ ባይኖርም በከተማው ባሉ ተቋማት ላይ የቁሳቁስ ውድመት መድረሱን ቢቢሲ ከተለያዩ አካላት ያሰባሰባቸው መረጃዎች ያሳያሉ። በርካታ ነዋሪዎች በከተማው ዙሪያ በነበረው ታጣቂዎች እንቅስቃሴ ስጋት እንዲሁም ጠዋት ላይ በመንቀሳቀሱ አብዛኛውን የከተማ ማህበረሰብ እንቅስቃሴ በቤቱ ውስጥ ተገድቦ እንደነበርም ተናግሯል። ረቡዕ ዕለት የተቀሰቀሰው የሁለቱ ወገኖች ግጭት ከፍተኛ ጦርነት ሲሉ የገለጹት የከተማው ከንቲባ አቶ ደሴ መኮንን ውጊያው በፋኖና በአካባቢ ውስጥ ኃይሎች መካከል መሆኑንም ተናግሯል። አንድ የደብረ ታቦር ነዋሪ በማህበረሰብ የትስስር ገጾች ምስሎችን ካዩ በኋላ እጅ ላይ ወጥተው ጥቁር ጭስ ወደ ሰማይ ሲተለተል መመልከታቸውንም ገልጿል። ሰው ሲመለከቱ ተደንግጠናል፣ ሁሉም ሰው ደንግጧል፣ ስሜት አልነበረም ሲሉ የነበረውን ሁኔታ ያስታውሳሉ። ሌላ ነዋሪ በከተማው ዳርቻ ላይ የሚገኙ ተቋማት ቀኑን ሙሉ ሲቃጠሉ እንደነበርም ተናግሯል። ሌላ ነዋሪ ደግሞ 2 ፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ በሙሉ አመድ ሆነው መውደማቸውን በአይናቸው እንዳዩ ለቢቢሲ ተናግሯል። ቢቢሲ ከሌሎች ነዋሪዎችና ከከተማው አስተዳደር ባገኘው መረጃ 4 የመንግስታት መዋቅር ስር የሚገኙ ተቋማት፣ አምቡላንሶች፣ ተሽከርካሪዎች፣ ማሽኖችና ሰነዶችን ጨምሮ የቢሮ መገልገያ ቁሳቁሶች ቃጠሎ ሰለባ መሆናቸውን መገንዘብ ተችሏል ብሏል። ደቡብ ጎንደር ዞን ለወረዳዎች የሚከፋፈል መድኃኒት ማከማቻ ያለው ጤና መምሪያና በጣሊያን የወረራ ጊዜ የተገነቡ የዞኑ መሬት ሲቪል ሰርቪስ እና ፖሊስ መምሪያዎች ጨምሮ 6 ቢሮዎች መቃጠላቸውን እማኞች ተናግሯል። እንደ ግቢውና የድሮ ከንቲባ ቢሮ ተብሎ የሚጠራው ስፍራ የሚገኙ የደብረ ታቦር ከተማ አስተዳደር 6 ቢሮዎች እንዲሁም የገብርዬ ክፍለ ከተማ ፖሊስ ጣቢያን ጨምሮ 2 የአስተዳደር ጽሕፈት ቤቶች መቃጠላቸውን ምንጮች ተናግሯል።
የብረታብር በዙሪያው ያሉ ቀበሌዎችን በወረዳነት ያቀፈው ፋርጣ ወረዳ ዋና መቀመጫ ሲሆን የወረዳ ፖሊስ ጣቢያና ገቢዎች ቢሮውን ጨምሮ አጠቃላይ 4 ተቋማትና በርካታ ተሽከርካሪዎች መውደማቸውን ቢቢሲ ተረድቷል። የወረዳ ዙሪያ የሚገኙ የግለሰብ ቤቶችን መቃጠላቸውን ነዋሪዎች ሲናገሩ የከተማው ከንቲባ አቶ ደሴ መኮንን 4 የግለሰብ ቤቶች መቃጠላቸውን ለቢቢሲ ተናግሯል። ነዋሪ ማንነታቸው መግለጽ ያልፈለጉትን መንግስት የስራ ኃላፊ የመኖሪያ ቤት እንዲሁም በነመራዎች መጠለያ የተባለ እንግዳ ማረፊያ መቃጠሉን ተጠቁሟል። ብረታብር ከተማ ከንቲባ አቶ ደሴ ውድመቱን አሳዛኝና የማይጠበቅ ብለውታል። ከባድ ጉዳት ነው የደረሰው። ማህበረሰቡ አገልግሎት የሚያገኝባቸው ቦታዎች ናቸው። ፋይናንስም፣ ፖሊስም፣ ሚሊሻም የማህበረሰቡ ጥሩ ስሜት የለውም። ምክንያቱም የማህበረሰቡ ሰነደው የጠፋው የተቃጠለው የመረበሽ ስሜት አለ ሲሉ አንድ ነዋሪ ስለ ውድመቱም ተናግሯል። ነዋሪ በበኩላቸው ውድመቱን አሳዛኝና አሳፋሪ ብለው የገለጹ ሲሆን ከባድ መሳሪያዎች ጥቅም ላይ ቢውል ኖሮ ከዚህ የከፋ ውድመት ይከሰት ነበር ብለዋል። የፌዴራል ከፍተኛ ፍርድ ቤት ኢትዮጵያ ብሔራዊ ምርጫ ቦርድ 5 የምርጫ ክልሎች ከትግራይ ክልል መውጣት ያስተላለፈውን ውሳኔ ለጊዜው አገደ። ፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው እንዲያደረጉ ያሳለፈውን ውሳኔ ተከትሎ ኢትዮጵያ ብሔራዊ ምርጫ ቦርድ ያወጣውን መግለጫ የሚያግድ ጊዜያዊ ትዕዛዝ ሰጠ። ፍርድ ቤቱ ይህንን እገዳ ያጣለው ጉዳዩ በዝርዝር ታይቶ ውሳኔ እስኪሰጥበት ድረስ ነው። እስከ ፍርድ ቤቱ ትዕዛዝ ከሆነ እገዳ ውሳኔው የተላለፈው ዲሞክራሲያዊ ስምረት ትግራይ የካቲት 16 ቀን 2018 ዓ.ም ወኪላቸው በአቶ ጌታቸው ረዳ አማካኝነት በብሔራዊ ምርጫ ቦርድ ላይ ያቀረቡት አቤቱታ መሰረት ነው። መዝገቡ ቁጥር 35 1364 የተቀመጠውን ይህንን መዝገብ ዳኛ ሰብለ ክንፌ፣ ዳኛ ወንደሰን ታደሰና ዳኛ አሸናፊ ወርቅነህ ሰየሙበትን የዳኞች ቡድን እየተመለከተው ይገኛል። ፍርድ ቤቱ በሰጠው ትዕዛዝ ብሔራዊ ምርጫ ቦርድ ለአመልካዮች ክስና የቀረቡበት ማስረጃዎች መደበኛ ምላሽ እስኪሰጥ መመሪያ አስተላልፏል። እዚህም ሲባል ለምርጫ ቦርዱ መጥሪያ እንደሚላክለት ፍርድ ቤቱም ገልጿል። ሁሉም በላይ ደግሞ ፍርድ ቤቱ ቀደም ሲል የትግራይ ብሔራዊ ክልላዊ መንግስት ሊተዳደሩ የነበሩትን 5 ምርጫ ክልሎች የሚመለከተውን የብሔራዊ ምርጫ ቦርድ ውሳኔ ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ትርጉም አልባ ሊያደርገው እንደሚችል በውሳኔው አመላክቷል። የጠቀሰው ውሳኔ ተፈጻሚ መሆን አሁን እየተካሄደ ያለውን የህግ ክርክር ትርጉም አልባ ስለሚያደርገው ፍርድ ቤቱ በፍትህ ብሔርና ቁጥር 154 መሰረት ከሳቹ ባስተላለፈው ውሳኔ ላይ ጊዜያዊ የእገዳ ትዕዛዝ በዚህ መዝገብ ሰጥቷል ሲል ፍርድ ቤቱ ትዕዛዝ ይገለጻል። ይህ የእገዳ ትዕዛዝ ፍርድ ቤቱ በጉዳዩ ላይ ክርክር ሰጥቶ መደበኛ ውሳኔ እስኪሰጥ ድረስ ጸንቶ ይቆያል። በተጨማሪም ፍርድ ቤቱ የእገዳ ትዕዛዙ ለብሔራዊ ምርጫ ቦርድ ይፋ እንዲደርሰው መመሪያ ሰጠ ሲሆን ተከሳሹ ምርጫ ቦርድ ማንኛውም ተቃውሞ ወይም አስተያየት በቀጣይ ቀጠሮ ላይ ማቅረብ እንደሚችልም ገልጿል። ቀደም ሲል በየካቲት 16 ቀን 2018 ዓ.ም ስምረት ፓርቲ የፌዴሬሽን ምክር ቤት ቀደም ሲል ትግራይ ክልል ይተዳደሩ ከነበሩ ወረዳዎች ላይ ምርጫ ክልሎች ለመቀነስ ያስተላለፈውን ውሳኔ እንዲቀለብስ ማሳሰቡም ይታወሳል። ፓርቲው አክሎም እርምጃው ህገ መንግስታዊ እንዳልሆነና ኢትዮጵያ ፌዴራል ስርዓት ላይ የተደነቀ አደጋ መሆኑን ገልጿል። ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ ባላከው ደብዳቤ ምክር ቤቱ ከተሰጠው ህገ መንግስታዊ ስልጣን በላይ መሄዱን ሞግቷል። ፓርቲው እንደገለጸው ከሆነ የምክር ቤቱ ስልጣን ከህገ መንግስት ትርጉምና በወሰን ክርክሮች አፈታት ላይ ብቻ የተገደበ ነው ብሏል። ፓርቲው ማንኛውም የወሰን ለውጥ በህዝብ ውሳኔ ሂደት መከናወን እንዳለበት አጥብቆ የገለጸ ሲሆን አከራካሪ በሆኑ አካባቢዎች ምርጫን በፌዴራል ደረጃ ማስተዳደር አስተዳደራዊ መሬት ነጠቃ እንደሆነም አስጠንቅቋል። በተጨማሪም ስምረት ፓርቲ ብሔራዊ ምርጫ ቦርድ የቀረበለትን መመሪያ መቀበሉን ተችቷል። ይህም የቦርዱን ህገ መንግስታዊ ነፃነት የሚሸረሽርና ምርጫ ሂደቱ ተአማኝነት ላይ ጥርጣሬ የሚፈጥር ነው ብሏል። ቀደም ሲል የትግራይ ጊዜያዊ አስተዳደር ውሳኔውን አጥብቆ ያወገደ ሲሆን እርምጃው ህገ መንግስቱና የፕሪቶሪያ ሰላም ስምምነት የሚጥስ አደገኛ አካሄድ መሆኑን አስጠንቅቋል። ተመሳሳይ የካቲት 17 ቀን 2018 ዓ.ም ትግራይ ጊዜያዊ አስተዳደር ካቢኔ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ ተከታታይ መግለጫ አጥብቆ አውግዟል። ካቢኔው ቦርዱን ህገ መንግስቱን ጥሷል ሲል የከሰሰ ሲሆን ፌዴሬሽን ምክር ቤት መመሪያ መሰረት የትግራይ ግዛቶች መገንጠል ክልሎች ለማፍረስ በማሴር ላይ ይገኛል ብሏል። ካቢኔው በማንኛውም አካል የሚተላለፍና ከህግ ጋር የሚቃረን ማንኛውም ውሳኔ ተቀባይነት የለውም ሲል የጠቆመ ሲሆን ቦርዱን እርምጃ ትንኮሳ፣ ጸረ ህግና ጸረ ህዝብ ማለት ገልጾታል። መግለጫው መሰረት ውሳኔው ሬቱና ህዝቡን ከክልሉ በመንጠል ትግራይን ለማፍረስ ያለመ ነው ያለ ሲሆን ለእንዲህ አይነቱ ውሳኔ ምንም አይነት ህጋዊ ምክንያት ሊቀርብ አይችልም ሲል አክሏል። ካቢኔው ብሔራዊ ምርጫ ቦርድ በህዝቦች መካከል ግጭት በመቀስቀስ ርካሽ ፖለቲካ ትርፍ ለማግኘት እየሰራ ነው ያለ ሲሆን
አከራካሪ የተባለው አካባቢዎች በታሪክ ማንነት በህገ መንግስቱና በማንኛውም መስፈርት ሊመዘኑ ያለምንም ጥርጥር የትግራይ አካል መሆናቸውንም ወጉቷል። አክሎም እነዚህ አካባቢዎች የመንግስት የህግ ማስከበር ጦርነት ወቅት ቢሆን በመንግስት መጀመሪያ ትርክት ውስጥ ተካተው አያውቁም ሲልም ገልጿል። ካቢኔው ራስን የመግዛትና አስፈላጊነት በመጥቀስ ማንኛውም ክርክር በህዝቦች መካከል ግጭትን የሚቀሰቅሱ እርምጃዎች ሳይሆኑ በህግና በውይይት መፈታት አለበት ሲሉም አሳስቧል። ካቢኔው በቀጥታ ለአማራ ህዝብ ጥሪ ያቀረበ ሲሆን ጎረቤቶቻችን ከወንድሞቻችን ከአማራ ህዝብ ጋር ያሉ ልዩነት በህጋዊ መንገድ በውይይትና በጋራ መግባባት መፈታት እንዳለባቸው ገልጿል። ተጨማሪም የአማራ ህዝብ ተጨማሪ ግጭትና ጦርነት ግብዳ የሆነውን ይህን ህገ ወጥ ውሳኔ እንዲቃወምም ጥሪ አቅርቧል። ካቢኔው ሰላም ሁልጊዜም ቢሆን የትግራይ ህዝብ ምርጫ መሆኑን በድጋሚ በማረጋገጥ ታማኝነት ያለው ምርጫ ሊካሄድ የሚችለው ይዘው ያሉ አካባቢዎች ነፃ ሲወጡ፣ ተፈናቃዮቻችን፣ ስደተኞች ሲመለሱ እንዲሁም በላው ክልል ሰላም ሲሰፍን ብቻ መሆኑን አሳስቧል። የተመረጡ ትግራይ ግዛቶች በፈቃድ አሳልፎ መስጠት በህግና በታሪክ የሚያስጠይቅ ተግባር ነው ሲልም አስጠንቅቀዋል። ተመድ በዳርፋር ለተፈጸሙ የጭካኔ ድርጊቶች ተጠያቂ ናቸው ያላቸውን 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰላማዊ ሰዎች ላይ ጭካኔ ድርጊት ፈጽመዋል ተብለው በሚጠረጠሩ 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጥሏል። ድርጊቱ የዘር ማጥፋት ውንጀላ መገለጫዎች እንዳሉት የተመድ ባለሙያዎች ገልጿል። ጎርጎሮሳውያኑ ከ2023 ጀምሮ ሱዳን መደበኛ ጦር ጋር ጦርነት ውስጥ የሚገኙት እነዚህ 4 የሱዳን ፈጥኖ ደራሽ ኃይል አዛዦች በጥቁር መዝገብ ውስጥ ከተካተቱ በአልፋሽር በነበራቸው እንቅስቃሴ ሲሆን በተለይም ቡድኑ የሰሜን ዳርፋርን ዋና ከተማ በተቆጣጠረበት ጥቅምት 26 በፈጸመው ድርጊት ነው። ዩናይትድ ኪንግደም ባለፈው ታህሳስ ወር በእነዚህ 4 አዛዦች ላይ ማዕቀብ ጥላ የነበረ ሲሆን ማክሰኞ ውሳኔ ደግሞ በተመድ በሚደገፉ የሰብአዊ መብት ባለሙያዎች ባለፈው ሳምንት የቀረበን ሪፖርት ተከትሎ የወጣ ነው። ባለሙያዎቹ በሰጡት ሪፖርት ፈጥኖ ደራሽ ኃይል ለ18 ወራት የቆየ ከበባ ካደረገ በኋላ አልፋሽር የጅምላ ግድያና ሌሎች የጭካኔ ድርጊቶችን መፈጸሙን ገልጿል። ከበባ ወቅትም አረብ ያልሆኑ ማህበረሰቦችን ሙሉ በሙሉ ለማጥፋት ታስቦ የተዘጋጁ ሁኔታዎች መፍጠራቸውን አመላክቷል። የተባበሩት መንግስታት ድርጅት ባለስልጣናት እንደገለጹት በሆነው የምዕራብ ዳርፋር ግዛት የሱዳን መከላከያ ሰራዊት ብቸኛ ምሽግ የነበረችውን አልፋሽር የሱዳን ፈጥኖ ደራሽ ኃይል ሲቆጣጠር በሺዎች የሚቆጠሩ ሰላማዊ ሰዎችን ገለዋል ብሏል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።